ወደ ሀገራችን ያለው የፖለቲካን ሁኔታ ለመመልከት እንሞክራለን። ፖለቲካው እንዴት ነው? አሁን ምርጫ የሚካሄድበትኝ ሰዓት ያለበት ሰዓት ነው። በዚህ ምርጫ ውስጥ ምንድነው መደረግ ያለው? ከኛ አብራክ የሚወጡትም ወደ ፖለቲካው ብቅ እያሉ ነው። በተለያዩ ፓርቲዎች ገብቶ አሁን ለሚደረገው የክነሴት ምርጫ የሚያደርጉትን ሩጫ ሁሉ በቅርብ እየተመለከትን ነው። በዚህ ዙሪያ ወደፊት ሰፋ ባለ ሁኔታ በሰፊው የምንነጋገርበትኝ ይሆናል። ከዚህ በማከታተል ደግሞ እንግዲህ ቄስ ሩቤልን ለማነጋገር እንሞክራለን። ቄስ ሩቤል አላካቭ ቄስ ሩቤል እንግዲህ መስመር ላይ እስከሚወጡ ድረስ ቄስ ሩቤል መስመር ላይ እስከሚሆኑ ድረስ መስመሩን እያስተካከል ነው። ለማንኛውም ቄሶቻችን የሚያደርጉት ከፍተኛ አስተዋጽኦ በተለይ ሃይማኖታችን ለመጠበቅ፣ ባህላችን ለመጠበቅ፣ ወጋችን ለመጠበቅ ለሚያደርጉት ጥረት በሙሉ እኛ ጣቢያችን ድጋፍ ከመስጠት ወደ ኋላ አይልም። እነሱንም በሚያደርጉት ስራ እየተቀበል ማስተናገዱንም እንቀጥላለን። ያ ማለት እንግዲህ ቄሶቻችን በተለያዩ ቦታዎች አሁን ጥሩ እንቅስቃሴ እያደረጉ ነው። እንደ ምሳሌ አድርገን ሰው ወደፊትም ይዘናቸው ምንቀርብ ቄስ አብዩም በአሽቀሎን ከተማ የራሳቸው የሆነ እንደ አዳር ትምህርት ቤት በመክፈት አስተማሪ ልጆችን በማስተማር ላይ ይገኛሉ። ይሄንም ወደፊት ቦታው ድረስ በመሄድ በመቅረጽ ለእናንተ እናሳያለን። ይሄ ነገር መበራታታት ያለበት ጉዳይ ነው። እኛ ምንድነው የሚባል ራሴን በራሴ ካላቆለጳጰስኩት ማን ያቆለጳጵሰኛል የሚባል ነገር አለ። እኛ ራሳችን በራሳችን የራሳችን ባህል፣ ወግ፣ ሃይማኖት ማስጠበቅ ካልቻል ሌላ ማንም ሊያስጠብቀን አይችልም። ቄስ ሩቤል መስመር ላይ ናቸው። ቄስ ሩቤል ጤና ይስጥልኝ። ጤና ይስጥልኝ። እንደምን አሉ? ሰላም። እርስዎ እንግዲህ ባህልን ለማስጠበቅ፣ ወግን ለማስጠበቅ፣ ሃይማኖትን ለማስጠበቅ የሚያደርጉት ጥረት አለ። ምንድነው የሚያደርጉት? ሲከሞላ ጎደል እስኪ አጠር አድርገው ይገለጹልን። በመጀመሪያ ለአይቲቪ ለፋሲል ያዲዲ ለየושב-ראש הכנסת לשעבר לשלמה מולה ולך איצ'ו העיקר לכל העובדים אני מודה לכם שאתם נתתם להעלות את הרעיון. תראה, אני במשך 40 שנה በአማርኛ እናድርገው። እሺ በአማርኛ እናድርገው። እሺ እና ይሄን ደግሞ ስለሰጣችሁኝ ያው እንደ ተሙናው እንደሰደድኩልህ በኢራፍ ፊልሙንም እናሳይለን ከነና ክሪና ረጋም ተሲርቶን ከን በኢራፉላ በ2040 ዓመተ ምህረት ሚቅላት ነበረ። አሩስ ያንን ለቤተ ክህነት በመቀበል ወደ 700 ሸቄል ወጭ ተለያዩ እስራኤሎች ራቦት ብዙዎች የሚወዱነ ከነሱ በማመልከት ያንን ይሄን የመሰለ ቤተ ክህነት በኢር አፉላ ከመግቢያው ላኩራን ነግሪያ ላይ አው በሽኩነት ወልንሶን በሚባለው ይሄንን ተሰርቶ ለህዝቡ ያገለግላል። ይሄን ለመስራት ለይሄን ለማድረግ ያስገደዳችሁ ዋናው ምክንያት ምንድነው? ለምን ይሄን አስፈለገ? አንደኛ ከዚህ በመጀመሪያ አደራኑ ነበርኩኝ። ከዚህ በአፉላ በመጣው ጊዜ የምንጸልይበት ቤተ ክህነት አልነበረም። ከብሎክ ግር ነው ስትጸልይ የነበረ። ከዛም ብዙዎች የተለያዩ ሽኩናዎች ለምን በሌሊቱ በማልዳው ይሄን ታደርጋለህ ጥሩ አይደለም እያሉ ሲያስቸግሩኝ በዛ የተነሳ ሄጄ ከወሻይሩ ሚሮን የሚባል ነበረ ኢትግ ሚሮን ከዛ ሄጄ በነገርኩት ጊዜ ምንድነው ያለ ቤተ ክህነት ያሽከናዚ የመረቆይ የተለያዩ አሉ ከነሱ መጸለይ ይችላል አለኝ። ቤተ ክህነቱ ሁሉም ይሁዲ ነው፣ ግን የኛ ሃይማኖት ከሌላው የተለየ የበለጠ ነው። ምክንያቱም የምንጸልየው በግዕዝ አማርኛ ነው። ከዛም አብረን እንጸልይ ግን እኔ ከዛ እጅ መቀደስ አልችልም። አባቴ ከቤተ እስራኤል ያይቦታይ ያው እንደ ባህላችን ነው። መረኮን በመረኮዩ ተማኒውን በተማኒው ኻሪዲሙን በኻሪዲው ስለሚሄድ
ይሄንን ለመስራት ሌት ተቀን ታገልኩኝ። እግዚአብሔር የአባቴ አምላክ የትላልቆችና አብርሃም የይስሐቅ ያዕቆብ አምላክ ጉልበቱን ሰጥቶ ደስታቸው ይሄንን አሳያቸው በጣም ሁኔታው የምን ችግር የለም በሚል ይገርማል። እንዲያውም አንድ ቃብላኑ አረብ ነው ከነጸሪት 6 አረብ አመቶ በመጀመሪያ ያለው ውሃውን ሁሉ ለመጥረግ 10 ሻለኝ እኔ 10 ሺህ ምን ላገኝ ቀራክን እርዳኝ አልኩተይ። አሁን ሳቀና ታሸህ አለኝ። እንግዲህ በእነሱ ሼህ ማለት ቄስ ማለት ነው ወይ አዋልኩተይ። አሁን ያንን ሁሉ አየ ያንን ገብቶ ቦቱን አግብቶ ያንን ቢያየው ያንና ለምን እንደዚህ ተሆነ ይሄን ሰርቼ ማሳየት አለብኝ እና እርዳኝ አልኩተኝ። አሁን ጣጥሎ ይሄደ። በሶስተኛው ቀን ደወለልኝ። ሰላም አለይኩም አለኝ። ሰላም አለይኩም አልኩት። እንደውም እርዳኝ በ5000 ተውከና ምን ሰጣለሁ የሆነ ስምሞ በኋላታለሁ ለዛ ደግሞ ቆም የምታቆላ ይለ ሙዳውን ለዛም ተሽከረው ለዛው ፈሪሊ ከሞዴልን ሐሽማሉን ውሃውን ሁሉን ነገር አዘጋጅቼ ወደ 13 አመት ቤት ክነሴት በደንበኛ ሆኖ ለህዝቡ ያገለግላል። ይገርማላቸው ባሁን በኢራኑ ጦርነት ሲነሳ ያለው ሽኩና ሁሉ በእነዚህ ጥሮች ሰዎች በረዱኝ ምክንያት እንዲያውም ሚቅላጡን ሊፈርስ ነው የነበረ እኔ ሄጄ ገንዘብ እየሰራሁ ባልኩት ምክንያት ህዝቡ ተከለደ እና እዚህ ቦታ ላይ አሁን የተለያዩ ፓርቲዎችን የተለያዩ ድግሶችን ሃይማኖታዊም ሆኑ ሁሉ ነገር ለማዘጋጀት ተዘጋጅቶ የቀረበ ነው። እንደ አደጋ መከላከያ መጠለያ ክፍል ሆኖም ያገለገላችሁ ነው። ቄስ ሩቤል በእውነት ወደፊት መጠን በደንብ ቦታውንም በመቅረጽም ለማህበረሰባችንም እናሳያለንም እናበረታታለን። ይሄ የሚታየው ነገር ምንድነው? ምን ያህል ቄሶቻችን ሃይማኖታቸውን ለመጠበቅ ባህልን ለመጠበቅ ለማስተላለፍ የምታደርጉትን ጥረት የሚያበረታታ ነው። እጅግ በጣም እናመሰግነው። አንድ ደቂቃ አለችኝ። መጨረሻ ላይ ማለት የምትፈልገው ነገር ካለ በልና እንለያይ። በዚህ አይቸው ልንገር ከዚህ ከእስራኤል ሀገር እኛ ሁሉ ጊዜ ትግል ነው ያለን። ይሄንን ሰርቼ ለህዝቡ ሲያገለግል ፈረንጁ ሲጠቀምበት ያ ሁሉ አሽቃ ያደረኩት ሁሉ ነገር ሲያይ በተለይ የተለያዩ መተው ጎበዝ ጠንክር እንደዛ ነው መሆን ያለባችሁ። የእናንተ ችግር ምንድነው? አንድ አትሆኑም። እናንተ ችግራችሁ ህዝቡ አንድ አይሆንም። እንደገና ደግሞ እንደናንተ ያለ በሱዳን የመጣ እንደ ሀሪዲዎቹ እጅና ጓንቱ ነው። የሀሪዲዎቹ አንድ ለምሳሌ ሆዜር በቹባ ምተው ሲያበቁ ያን መሪ አድርገው ለልጆቻቸው ለኑሯቸው በደል ያደርጋሉ። የእናንተ ግን የተለያየ ሁኔታ አላችሁ። ይሄንን አንተ ምሳሌ ነህ። በጣም እናመሰግናለን እያሉ ብዙዎች ይደግፉኛል። እኛም እንደግፋለን፣ እናበረታታለን፣ እንመጣለን፣ እንቀርጻለን፣ ለማህበረሰባችን እናሰራጫለን። እግዚአብሔር ይስጥልን ቄሴ፣ በጣም ነው እናመሰግነው። ከማስታወቂያ ተመልሰናል። ክቡራትና ክቡራን ተመልካቾቻችን ማህበረሰባችን ለማበረታታት አይኢቲቪ ከመቼውም ጊዜ በበለጠ አስተዋጽኦ ማድረጉን ይቀጥላል። አሁን ደግሞ መስመር ላይ አቶ ባሩክ ወይም አዱኛ ይኖራል። ሰላም ጤና ይስጥልን። ጤና ይስጥልን። አይቸው እንዴት ነህ? ደህና ነው ወይ? እግዚአብሔር ይመስገን ደህና ውላችኋል። አንተም አድማጮቻችን በሙሉ ብዙ ጊዜ ተመልካቾቻችን ብዙ ጊዜ ሆነን አውርተን አናውቅም። አዎ ልክ ነህ። ያው ዛሬ ስራ ስላለኝ ብቅ ብለሃል። እንግዲህ የፊታችን ሰኞ አንድ ትልቅ ማህበረሰቡን የሚጠቅም ስብሰባ አለ እያልከን ነው። እስኪ አጫውተን ንገረን። አዎ ትክክል ነው። በ22 በዚህ በያዝነው ወር በ2026 ቅራት ጋት ከተማ በሚገኘው የቤተ እስራኤሎች ማዶን ትልቅ ያው ሀገር አቀፍ ስብሰባ ያው ይካሄዳልና በዚሁ ለታ እናንተም እንዲሁ የማህበረሰቦቻችን አገልጋዮች ህዝቡም ከቦታው ተገኝታችሁ ያለውን የስብሰባው ሁኔታ ይዞታው ምንድነው? ስለምንድነው ስብሰባው? ስብሰባው ምንን ዓላማ ነው? ያው ፖለቲካዊ ስብሰባ አይደለም።
ነው። ፖለቲካ ስብሰባ አይደለም። እኛ በግል የተቋቋምነ ለማህበረሰባችን ለቀሩት ወገኖቻችን እንዲመጡ የተቋቋምነ ድርጅት ነን። ይሄንም ደግሞ ህዝብ ነው የመረጠን። ምንድነው የሚባለው የድርጅት ምንድነው የሚባለው ድርጅቱ? ድርጅታችን ዝምታ ይብቃ ነው የሚለው፣ ወይም ደግሞ ዳይላድሹት ይላል። ዝምታ ይብቃ። አንቺ እንግዲህ በሊቀመንበርነት ታገለግላለህ በዚህ ድርጅት ውስጥ? አዎ። ይሄም ደግሞ በ22 ቀን በ12ኛው ወር 2025 ዓመተ ምህረት ያው በራምሌ ከተማ በተካሄደው አገር አቀፍ ስብሰባ ቀሳውስቶች፣ የፓርላማ አባላቶች፣ አምባሳደሮች በተገኙበት ነው የተወከልነ እኔና አባላቶች። በጣም ጥሩ። እንግዲህ እኛ አሁን በአይቲቪ ቀደም ሲል እንደተገለጽከውም ካሁን በፊትም ተገናኝተናል። ታስታውሳለህ? አንተ በምታገረግበት በተለይ በቤሪያኮብም የተለያዩ እንቅስቃሴዎችን ማህበሩን በመደገፍ የምትሰራቸው ነገሮችንም መጠን ቀርጸናል፣ አሰራጭተናል፣ አሳይተናል። በዚህ ቀን ደግሞ በተቻለን መጠን ያህል እኛ ለመምጣት እንፈልጋለን። እንግዲህ በዚህ ጥሪ የምናስተላልፈው በዚህ ቀን በተጠቀሰው ቀን ቅራትጋት በሚገኘው የኢትዮጵያውያን ይሁዳውያን ማዕዶን ውስጥ የሚካሄድ ከፍተኛ ስብሰባ አለ። ያም አንደኛ በኢትዮጵያ ያሉ ወገኖቻችን ለመምጣት የሚጠባበቁትን እነሱ የሚመጡበትን መንገድ ወይም መፍትሄ ለማፈላለግ፣ ሁለተኛ በቄሶቻችን መካከልም ቄሶቻችንስ በማስመልከትም መብታቸው የበለጠ እንዲጠበቅ እንቅስቃሴ እናደርጋለን ነው የምትለው። በዚህ ተጨማሪ የምትለው ነገር ካለ በለኝና በዚሁ እንሰነባበት። ልክ ነህ። በዋናነት ገልጠዋልኝ። ሌላው እኛ ከተመረጥነ ደክተን እስካሁን ደግሞ በመንግስት በኩል በባዳ ሊያ በቅሊጣ ምን አይነት ስራ ይሄ ድርጅት እንደሰራንና ከ8 ያላነሰ ደብዳቤው ለመንግስት ጥፈን ስለ ወገኖቻችን ጉዳይ በተመለከተ የሰራነውን ስራ ደግሞ ለህዝባችን ለወገኖቻችን በትክክል ለማስጨበጥና ለመንገርና ወደፊት ደግሞ ምን ማድረግ እንዳለብን ይሄ ክነሴቱ ሳይበተን ከህዝቡ ጋር ተወያይተን ወደ ግንባር ለመሄድ ሲል ነው። ስለዚህ አሁን በድጋሜ የምታሳውቀን ምንድነው? የስብሰባው ቀን በስንት ሰዓት ነው? ማን የተጠራው? እነማን ነውስ የሚገኙት በዚህ ስብሰባ ውስጥ? በዚያ ዕለት ልክ ነህ። በዚያ ዕለት ጥሪው ያው እንግዲህ ሀገር አቀፍ ነው። የሃይማኖት አባቶች፣ ካህናቶች፣ ራባናቶች፣ ሽማግሌዎች፣ ህዝቡ በሙሉ ይጠራል ማለት ነው። በእርግጥ የፖለቲካ ሚኒስትሮችንም ሆነ ብዙ ወንድሞቻችን እህቶቻችን አሁን ወደ ፖለቲካ ለመግባት የሚሯሯጡ አሉ። እነዚህን አይጠቅስም። ምክንያቱም በእርግጥኛ በግል ያው እያንዳንዳችን ያለንን ድጋፍም ሆነ ማድረግ ይሻላል እንጂ እኛ አላማችን እና እንትናችን ሂደቱ በግል ስለተቋቋመ የፖለቲካን እንትን ከዚያ ማቀላቀል እንቅስቃሴውን አዎ ዞሮ እንግዲህ አንድ ሀገር ለማደግ ሲባል እንደ ማህበረሰብ ለማድረግ ስንፈልግ የፖለቲካ እንቅስቃሴ ያስፈልጋል። አዎ በዚህ ደግሞ ብቁ ነኝ፣ ተዘጋጅቻለሁ፣ ማህበረሰቤን ገብቼ ማገልገል እችላለሁ የሚሉ ገብቶ የመወዳደር በሚፈልገው ፓርቲ ውስጥ ገብቶ የመወዳደር ፍላጎት ካለው ይችላል። እሱን ማድረግ እንችላለን። ጊዜው ሲደርስ ደግሞ እነሱንም ማናበረታታበት ጊዜ አይኖርም። አቶ አዱኛ ለሰጠህን ማብራሪያ እጅግ በጣም እናመሰግናለን። እኛም በቦታው ለመገኘት ህዝቡም ማህበረሰቡም ተገኝቶ ምንድነው የሚባል አንበሳ ቢያብር ድር ቢያብር አንበሳ ያስር ይባላል። አዎ ስለዚህ እንተባበር ነው የምንለው። አመሰግናለን አቶ አዱኛ፣ እግዚአብሔር ይስጥልን። ተገኝተን እኛም ሪፖርት ለማድረግ እንማስባለን። አመሰግናለሁ ወንድም።